የዲያስፖራ ቤተክርስቲያን አገር ቤት ላለው መንፈሳዊ እንቅስቃሴ ያለው ጠቀሜታ ምንድን ነው? የእናንተ እንቅስቃሴ ለእኛ ጠቅሟል ወይስ በሽታ ሆኗል? የዲያስፖራው አካል አንድ ባለመሆኑ አብሮ ተቋማዊ የሆነ ስራ ባለመስራቱ ምክንያት ተጽዕኖ አናሳ ነው ብዬ ነው የማስበው። የተበላሸብን ችግር መንፈሳዊ ብለን የምንናገረው የመድረኩ አገልግሎት ነው። ኢትዮጵያ ውስጥ ላለው የአስተምሮ መዛነፍ እና ፕራይቬት ቸርች እና የአስተምሮ መዛነፍ እንዲፈጠር የዲያስፖራ መጋቢዎችና አገልጋዮች አገር ቤት ባለችው ቸርች ላይ ጥሩ ያልሆነ ተጽዕኖ አሳድረዋል ብለው የሚከሱ ሰዎች አሉ። ይህን ክስ ትቀበለዋል? እኔ አውቅልሃለሁ፣ እኔ ብቻ የእግዚአብሔርን ድምፅ እሰማለሁ፣ እኔ ብቻ ሰራዋለሁ የሚል መዋቅራዊ አሰራር ስላለ እዚህ መጥተው በአጋርነት እንስራ የሚለው ነገር የተለመደ አይደለም፣ ሊሆንም አይችልም። የአስተሳሰብ ለውጥ ያስፈልጋል። ላይ ጥሩ አቅም ያላቸው፣ ጥሩ ራዕይ ያላቸው፣ ጥሩ ካሪዝማውም ያላቸው በተቋም ውስጥ እነሱን ከዛ ወንበር ላይ ብታነሳ በማግስቱ ቦታው ባዶ ነው የሚሆነው። ለምን ካል በዙሪያቸው የሚሰበስቡት ምናምንቴ ሰዎችን። ተመልካቾቻችን ይህ የሀሳብ መድረክ ነው። የክብር ዶክተር አዲያም ሰገድ ወልደ ማርያም ጋር ባለፈው ሳምንት ጥሩ ቆይታ አድርገናል። ቀሪውን ሀሳብ ደግሞ በዚህ ዛሬ ይዘን ወደ እናንተ እንመጣለን። ባለፈው ሳምንት በጣም ብዙ ሀሳቦች አንስተናል። ቀሪ ሀሳቦችን ደግሞ ዛሬ እንቀጥላለን። እንኳን ደህና መጣህ ለሁለተኛው ሴክሽን። እንኳን ደህና ጠበቃችሁኝ። ለዚህ እድል ስላበቃኝ እግዚአብሔርን አመሰግናለሁ። እናንተም ይህንን በር ስለከፈታችሁ በፊታችሁም ደግሞ ሞገስን ስላገኘው የእግዚአብሔር ስም የተባረከ ይሁን። እንግዲህ የማንጠቅም ባሪያዎችንን ከተገኘ ደግሞ ትንሽ ነገር ለማቅረብ ነው እዚህ የመጣሁት። እግዚአብሔር የተባረከ ይሁን። አመሰግናለሁ። ቴንክ ዩ አዲያም። ባለፈው ጥሩ ሀሳቦች አንስተናል። የተወሰኑ ሀሳቦችን አንስቼ ለማያያዝ ያክል የዲያስፖራ ቤተክርስቲያን ወቅታዊ ገጽታ ዳሰናል። ዲያስፖራው አገር ቤት ባለችው ቤተክርስቲያን ላይ ተጽዕኖ አለ ወይስ ዲያስፖራው በኢትዮጵያ ባለችው ቤተክርስቲያን ላይ ማነው ተጽዕኖ ያለው? ተጽዕኖ ከዛ ነው ወይስ ከዚህ ነው የሚለውን ሀሳቦች ዳሰናል። ቀሪ ሀሳቦችን ደግሞ እንነጋገራለን። የዲያስፖራ ቤተክርስቲያን ለአገር ቤት ቤተክርስቲያን መንፈሳዊ እንቅስቃሴ ጠቀሜታዋ፣ አስተዋጽኦ ምንድን ነው የሚለውን ዛሬ ከዛ ጋር የተያያዘ ሀሳብ ነው። ማለት የዲያስፖራ ቤተክርስቲያን አገር ቤት ላለው መንፈሳዊ እንቅስቃሴ ያለው ጠቀሜታ ምንድን ነው? ለምን የተሻለ ዓለም ላይ ነው ያላችሁት እናንተ? ምን እድሎች አላቸው? እዚህ ያለው ነገር እድሎቻቸውን ደግሞ እንዴት ተጠቅመዋል የሚለው ሀሳብ፣ በተለይ ደግሞ እዚህ ኢትዮጵያ ውስጥ ላለችው ቤተክርስቲያን ምን አስተዋጽኦ አድርገዋል? አስተዋጽኦ ነው ያደረጉት ወይስ በተቃራኒው ምንድነው? ብሌሲንግ ነው ወይስ እንትን ነው እንደማለት? የእናንተ እንቅስቃሴ ለእኛ ጠቅሟል ወይስ በሽታ ሆኗል እንደማለት ነው በአማርኛ። ስለዚህ በዚህ መንፈስ እስኪ የዲያስፖራው እንግዲህ የኢትዮጵያውያንና የኤርትራውያን ዲያስፖራ ብለን እንውሰደው። ሁለቱ ነው እና በሀገራችን ባለው መንፈሳዊ እንቅስቃሴ የሚለውን በሁለት መንገድ ልተርጉመው በደስታ። እኛ እንግዲህ ብዙ ጊዜ የተበላሸብን ችግር መንፈሳዊ ብለን የምንናገረው ያው የመድረኩ አገልግሎት ነው። ብዙ ጊዜ ገብተዋል። ከዛ መተን ቤተክርስቲያን ከፍተን ወይ ሰዎችን ሰብስበን የመድረክ አገልግሎት ያ መንፈሳዊ ነው ብዬ አንዱ ፓርት ነው ብዬ ነው የማስበው። መንፈሳዊ ብለን ቅድም እንዳልኩ የሉተርንም ብናየው በቴዎሎጂካልም ብናየው በስነ መለኮትም መንፈሳዊ ስንል የመንፈሳዊው ክርስቲያኖች በህብረተሰቡ ላይ፣ በቤተ ክርስቲያን ላይ፣ በትውልድ ላይ፣ በኢኮኖሚው ላይ፣ በሳይንሱ ላይ፣ በቴክኖሎጂው ላይ፣ በፖለቲካው ላይ አስተዋጽኦ አድርገዋል ወይ የሚለውን ነው መውሰድ ያለብን ብዬ ነው የማስበው። በእኔ መረዳት በመጽሐፍቶቼ ላይ እሱን ነው ያደረግኩት። እና የዲያስፖራው አካል ለመጀመሪያ እንግዲህ ይሄንን ለማድረግ እንግዲህ ብዙ ጊዜ ዳታ የሚባል ጉዳይ አለ። ዳታዎች አሉ ያው እንደዚህ ያሉ ወይ ባይዘው እኔ መጽሐፍ ስጽፍ ብዙ ጊዜ ሰዎች የሚጠይቁን ዳታዎች አሉ ወይ ሪሰርች አድርገሃል ወይ ምናምን የሚሉ ጥያቄዎች አሉ። በኋላ ላይ ልመጣበት እችላለሁ። የመጀመሪያው ማየት የሚገባን ዲያስፖራን በአጠቃላይ እንደ ግሎባሊ የኢትዮጵያው
በኢትዮጵያ ባሉ ክፍተቶችና ችግሮች ላይ ተሃድሶ ለማምጣት የዲያስፖራው አካል ምን እድሎች አሉት እዛ ሀገር? ያንን እድሎች ተጠቅሞ እንቅስቃሴዎች እያደረጉ ነው ወይ? ያንን ሳታውቅ እድሎቹን ሳታውቅ አላደለ በእድሎቹ ለክተህ ነው ተጽዕኖ ፈጣሪ ነው ወይ ብለህ የምታስበው። $200 ልኮ ወይ ደግሞ $1,000 $200,000 ልኮ ምሳሌ ልነግርህ ነው። እዚህ 1 ካሬ ሜትር ህንፃ ከፍቶ ሰራ ማለት እዚህ ትልቅ ሊሆን ይችላል አባል ገባ። እዛ ግን በአንድ ቀን ሊሰበሰብ የሚችል በጎፈንድሚ ሊሰበሰብ የሚችል ገንዘብ ሊሆን ይችላል። በምሳሌ ነው ነገር ገንዘቡ ያው ጎፈንድሚው እንዳትረሳት በኋላ ለኔ አስፈላጊ እና እድሎቿን መጀመሪያ ልነካካው ትንሽ። ዲያስፖራው የመማር እድል አለው። በውጭ ዓለም በሰለጠነው ዓለም ቤተክርስቲያን እንዴት ተጽዕኖ ፈጣሪ ሆነች የሚለውን በአካል የማየት አቅም አለው። በዛ አገር ያሉ ዲያስፖራዎች ለሌሎች ለራሳቸው ለትውልዳቸው ለሀገራቸው የሰሩትን የማየት አቅም አለው። ዴንቨር ውስጥ ለምሳሌ ልንገርህ የኮሪያ ቤተክርስቲያናት አሉ፣ ዲያስፖራዎች አሉ። እና አንዱ ጥናቴ ውስጥ ያስቀመጥኩት እዛው የተቀመጡ ናይጄሪያኖች፣ ኡጋንዳዎች፣ ሳውስ አፍሪካዎች ዲያስፖራዎች ሀገራቸው ላይ በተመሳሳይ ችግር ውስጥ ላለፉ ሀገራቸው ውስጥ በቀውስና በብዙ ችግር ውስጥ ላለፉ ምን አይነት እንቅስቃሴ ያደረጉ ምን አይነት ፍሬ ያፈሩ ከዛ ነው የሰራሁት። እንግዲህ ሪሰርች በምሰራበት ጊዜ ብዙ ጊዜ አሃዙ ያው ስለሌለን እኛ ጋር ስለሌለ ብዙ ጊዜ ሰዎች ይሄ ሌጂትመንት አይደለም ወይ ደግሞ ምንድነው በአማርኛ ሌጂትመንት ማለት ይሄ የራሱ ግምት ነው የራሱ እይታ ነው ተብሎ ይወሰዳል። በውጭ ዓለም ግን እንደዛ አይደለም። ብዙ ሪሰርቾች ይደረጋሉ። ለምሳሌ ሴንሰስ የሌለበት ሶሲዮሎጂ የሚባለው ፓርቱ አንደኛው የዩኒቨርሲቲ ሌክቸሮች ሀሳብ ትወስዳለ፣ የትምህርት ቤት ተማሪዎች ውይይቶች ሀሳብ ትወስዳለ፣ ከቤተሰብ ሀሳብ ትወስዳለ፣ ከጥቂት ግሩፖች ሀሳብ ትወስዳለ እና እነዚህም በሙሉ ተጨምቃቸውና ሰነድ ይሆናሉ፣ ሪሰርች ይሆናሉ። አሁን ትልቁ ውጭ ሀገር ዘፒው ሪሰርች የሚባል አለ፣ በጣም ታዋቂ ነው እና የሚወስደው ከሴንሰስ ቢሮ አይደለም ወይ ደግሞ ግዙፍ ከሆኑ ከተሰሩ ስራዎች አይደሉም። ጥያቄ ታቀርባለ፣ ጥያቄዎችን ትወስዳለ፣ ከወጣቶች ትወስዳለ፣ ሁኔታዎችን ታያለ፣ ህብረተሰቡ የት ጋር ነው ያለው ክፍፍሉን ታያለ። ያንን ሁሉ ትሬንድ ካየ በኋላ ከጋዜጠኞች ትወስዳለ፣ ከጆርናሊስት ማለት ነው እና ከዛ ወስደው ሪሰርች አድርገው ያቀርባሉ። ከመጽሐፍቶች ትወስዳለ። አሁን ለምሳሌ ይሄ ቤተክርስቲያንና መንግስት የሚለው መጽሐፋችን ላይ ላለፉት 7 ዓመት 300 መጽሐፍቶች እኔና አብሮኝ ያሉ የአርቶ ስራም የሚሰሩ ሰርተናል አብረን እና ከሁሉም ነው የምትወስደው። ከዩኒቨርሲቲዎች ትወስዳለ፣ ከምዕመኑ ትወስዳለ እና ሳምፕል ትወስዳለ እና እንደዛ ነው የምታደርገው። ከሌለ ማለት ነው። በደንብ ተረድቻለሁ። እና የዲያስፖራውን ስጋትን ልቅረፈው ጊዜ ይዛ ላይ ዳስጨርስ ነው። ድምዳሜ ከሰጠን ዳታ እናቀርባለን። የሪሰርች ዳታ ዳታ አንተ በፈለክ መንገድ ነው የምትሰራው። የፈለከውን ሰው ቃለመጠይቅ ታደርጋለህ። ለሪሰርች ይመቸኛል ያልከውን ሰው እንጂ እዚህኛው እዛኛው ብሎ የሚያሰምርልህ ሰው የለም። አንድ ሪሰርች ስትሰራ እኔ የገባኝን ያክል ለሪሰርቹ የሚመችህን መረጃ አገኝበታለሁ የምትለውን አንተ ነው የምትወስነው። ግን ድምዳሜ ስእትህ 4 ነጥብ ነው ብለህ ስትናገር ዳታ ትጠይቃለህ። ካልሆነ በስተቀር በፈለከው መንገድ ሪሰርች መስራት ትችላለህ። እሱ ላይ ምንም ችግር የለብንም። ስጋት ብዙ እንትን አይበልህ። ግን ተጽዕኖውን አንተ በገባ መንገድ ባጭሩ አሳየን ወደዛ። ስለዚህ ከሰራውትና ተጽዕኖውን ሳነጻጽረው ካለብን ችግር ሀገራችን ውስጥ ካለብን ችግር መንፈሳዊ እንቅስቃሴ ችግሮች ብዬ ከወሰድኳቸው የዲያስፖራው አካል አንድ ባለመሆኑ
አብሮ ተቋማዊ የሆነ ስራ ባለመስራቱ ምክንያት ተጽዕኖ አናሳ ነው ብዬ ነው የማስበው። አስተዋጽኦ አላደረግም ብለህ የምታስበው? አድርጓል፣ ግን አናሳ ነው። ኦኬ። ሰፊ የሆነ ስራ መስራት ሲቻል አሁን የካናዳ ህብረቶች አሁን ለምሳሌ አቅርቢያቸው ነበር በእኔ ፓናል ዲስከሽን እና አንድ ላይ ሆነው ከሰሜን አብያተ ክርስቲያናት ጋር ስታወዳድረው ሰርተዋል። አባሌ ገብተዋል። የሰሩት ስራዎች አሉ። ያም አንጻራዊ ነው። ባይዘው አንጻራዊ ኢምንት ነው እኮ እሱንም ስታዩ አንጻራዊ ነው። ተሰራ ብለን የምንኩራራበት አይደለም። ቅድም እንዳልኩ ነው የመከፋፈላችን፣ የብሔር ችግራችን፣ ዲያስፖራ ውስጥ ጠልቆ በመግባቱ፣ የሊደርሺፕ ክራይሲስ በመኖሩ እንደው የሀገር ስሜት አንዳንድ ጊዜ ሲኖረን ቤተክርስቲያን እንደዚህ ወደቀች ወይ ደግሞ ቤተክርስቲያን እንዲህ ተቃጠለ ሲባል እንደው ከኮምፓሽን የተነሳ ከግለቱ የተነሳ የምናደርገው እንጂ መዋቅራዊ የሆነ ድርጅታዊ ስልት ባለው መንገድ ዘለቄታዊ ያለ ትውልድን ተሻጋሪ የሆነ ስራ ሰራን ለማለት እንደው ባንናገሩም ጥሩ ነው። ባናስቡ ማውራቱ ጥሩ አይደለም ብዬ ነው። ለምንድን ነው ብዙ ሪሶርስ እያለ በተለያየ መንገድ ማለት ነው። ሪሶርስ ብዙ አይነት ነው። የሰው ኃይል ገንዘብም አንዱ ነው። እድሎች አሉ። በዚህ ደረጃ የተሻለ ነገር ማድረግ ስትችሉ ኢምንት ወደሆነ አስተዋጽኦ የመጣችሁት ችግሩ የእይታ ችግር ነው ወይስ ቅድም እንዳልክ የሊደርሺፕ ችግር ነው ወይስ ኃላፊነት እንዳለባችሁ አታውቁም? ለሀገራችሁና ለሀገራችሁ ቤተክርስቲያን ሁለቱም ናቸው። እይታ፣ ሊደርሺፕ። እንግዲህ መሪው ራዕይ ከሌለው ሁለቱም ሀሳቦች የሚወራረሱ ስለሆኑ ነው። መሪው ራዕይ ከሌለው በምንድን ነው የሚያስኬደው? መሪው ደግሞ ራዕይ ኖሮት ወደ ህዝቡ ማድረስና ህዝቡ ተነቃክቶ ደግሞ ያንን ነገር እንዲሰራ ካላደረገ ችግሩ እሱ ነው። ራዕይ ስንል እንግዲህ መጽሐፍ ቅዱሳዊ የሆነው መሰረታዊ የሆነው ራዕይ ማለት ነው። ለወንድማችን ባልንጀራህ እንደ ራስህ ውደድ የሚለው አስተምሮ ማለት ነው። ያ ራዕይ በሰውየው በመሪው ልብ ከሌለ፣ በህብረተሰቡ በዛ ዲያስፖራው ላይ ከሌለ ያው ችግሩ እዛ ላይ ነው ያለው እና ከትምህርት አንጻር ራዕይ ስንል ትምህርት ነው። የእግዚአብሔር ቃል ማለት ነው። ያው የምንማራቸው ትምህርቶች ለራሳችን መበልጸግ፣ ለራሳችን ስኬት፣ ለራሳችን ተደላድሎ መኖር መንፈሳዊ አድርገን እስከወሰድነው ድረስ ሜጋ ቸርች ከፍተን ትልልቅ ህንፃዎች ሰርተን ጥሩ ናቸው እነዚህ ነገሮች በሙሉ። እነዚህ ቅድሚያ ተሰጥቷቸው ለብዙ ዓመታት በዛ ላይ ወጪዎቻችንን ለመክፈል ነው የ30 ዓመት ዕዳ እየተከፈለ በጣም ከሚገባው ገቢ ራሱ 40% 50% ወደ ህንፃው እየሄደ ባለ ገብተዋል። እና እነዚህ ጉዳዮች በሙሉ ስታያቸው በአጠቃላይ የራዕይ ችግር ነው፣ የአስተምሮ ችግር ነው፣ የመሪ ችግር ነው ብዬ ነው የማስበው። ያ ደግሞ ወደ ህዝቡ አልደረሰም። ቴንክ ዩ አዲያም። አንድ ነገር ላንሳልህ። አንዳንድ ሰዎች እንደዚህ አይነት ክስ ያነሳሉ በእናንተ በዲያስፖራዎች ኢትዮጵያ ውስጥ ላለው የአስተምሮ መዛነፍ እና ፕራይቬት ቸርች የከሌ ቤተክርስቲያን፣ ያው እኔም ስም አልጠራም፣ ቅድም አንተም ስም ላለመጥራት ስለምትጠነቀቅ እኔም ጨዋ ነው እሆናለሁ ዛሬ እንዳንተ ስም እንዳልጠራ ማለት ነው እንጂ ስም ወደ አፌ ይመጣል አልፎ አልፎ። እንደዚህ አይነት ፕራይቬት ቸርቾች እና የአስተምሮ መዛነፍ እንዲፈጠር የዲያስፖራ መጋቢዎችና አገልጋዮች ሀገር ቤት ባለችው ቸርች ላይ ጥሩ ያልሆነ ተጽዕኖ አሳድረዋል ብለው የሚከሱ ሰዎች አሉ። ይህን ክስ ትቀበለዋል? ትክክል ነው ብለህ ታምናለህ? ትክክል ነው። ሁሉም ባይሆን ወደዛ ያዘነብላል ብዬ አስባለሁ። የኢትዮጵያና የኤርትራ ዲያስፖራ ቤተክርስቲያን ቅድም እንዳልኩ በካራዝማው ነው የተመሰረተው አይደለ? በዛ ምክንያት ካራዝማው ሁል ጊዜ ዋን ማን ሊደርሺፕ ወደሚለው ነው የሚሄደው። አየህ እኛ ስንሄድ ብዙዎቹ ሲሄዱ ከዚህ ወደ አውሮፓም አሜሪካም ካናዳም ስንሄድ አትሊስት ቢቀር
የነሱን የትልልቅ ተቋማቶችን ቸርች እንከራያለን። ለምሳሌ የመካነ ኢየሱስ እንከራያለን፣ የሜኖናይትን እንከራያለን፣ የባፕቲስቶችን እንከራያለን። ባፕቲስቶች ግን እንደዚህ አይደለም አስተምሯቸው፣ ሊደርሽፓቸው ባሌ ገብተዋል። ዋን ማን ሊደርሽፕ አይደለም፣ ኮንግሪጌሽናል ይሆናል፣ ኤልደርስ ይሆናል፣ የአካል ስራ ነው የሚሰሩት። እኛ ግን የነሱን ህንፃ እንኳን ስንጀምር ተከራይተን በእነሱ ህንፃ ውስጥ እየኖርን የወሰድነው ግን የካራዝማ ወይ ደግሞ የፌዝ ሙቭመንት ወይ ደግሞ የፔንቴኮስታሉን መዋቅራዊ አሰራር ነው የወሰድነው። ተረዳኛው። እና በዚህ ምክንያት ወደዚህም ያንን ነው ይዘው የመጡት ኢትዮጵያውያን ዲያስፖራዎች ብቅ ብለው የሚመጡ ጥቂቶች ናቸው። ባይዘው ብዙ ጊዜ የሚመላለሱ ከኢትዮጵያ ከአሜሪካ ኢትዮጵያ የሚመጡ ጥቂት መሪዎች ናቸው፣ ብዙ አይደሉም። የቆዩ ናቸው በመሰረቱ። አዳዲሶቹ አሁን ነው የመጡት እና ምክንያቱም ሁልጊዜም ራሳቸውን ብቻ ይዘው ስለሚሄዱ ማለት ነው። እና በዚህ ምክንያት ያንን አስተምሮ ያንን ልምምድ ነው ይዘው እዚህ ሀገር የመጡት። ያ ችግር ፈጥሯል እዚህ ሀገር ብዬ አስባለሁ። ሀገራችን ላይ ሰፊ የሆነ ችግር ፈጥሯል። የገንዘብ አቅም ስላለ ሰዎች ደግሞ እዚህ ያሉትን የማገልገልና መሪዎችንም የመያዝ አቅም ስላለ እዚህ ወዲያውኑ የቤተክርስቲያን የመክፈት የተለያዩ ስራዎችን መንፈሳዊ እንቅስቃሴዎችን ለማድረግ ሞክረዋል። ጥሩ ነው የሰሩት፣ ጥሩ ነው። ግን ሊደርሺፑ ላይ ክፍተቶች አሉ፣ ችግሮች አሉ። አሁን እኮ ትልቁ ችግር መጥቶ ዳስ መከራየታቸው ወይ አዳራሽ መግዛታቸው አይደለም በራሱ እዛ የተበላሸውን መንገድ አሰራር እዚህ አምጥተው ሌላ የተበላሸ ነገር ውስጥ ነው የጨመሩት። ምንም አሁን ሞዴል ብትሆን ችግር የለውም ብትጀምር አዲስ መእተህ የተሻለ ነገር እኔን ምሰሉ በአሰራር በአደራረግ በአመራር ቤተክርስቲያንን የክርስቶስን አካል በመገንባት በዚህ መንገድ እኔን ምሰሉ ብለህ ብትጀምር ችግር የለውም። ግን ከተበላሸ ኮንግሪጌሽን በጣም ጭቁን አድርገህ እዛ ምዕመኑን ከያዝክበት 40 ዓመት ወንበር ላይ ብቻህን እየኖርክ ቆይተህ እዚህ መእተህ ደግሞ ሌላ ዳስ ብትከራይ ሌላ በሽታ ነው የምታስፋፋው። ከዛ ወደዚህ እንደውም ከቅርብ ጊዜ ወዲህ እዚህ ሀገር ትልቅ ሜጋ ቸርቾች አሉ። ብዙ ከአውሮፓና ከአሜሪካን እየመጡ በጣም ትንንሽ ጎጆ ነገር ተከራይቶ ምናምን ደፍ የሚሉ ሰዎች ያለው ማለት እኔ ሰዎች ቸርች ፕላንት ማድረጋቸው ላይ ምንም ጥያቄ የለኝም፣ ኃጢአትም አይደለም። እሱን አለም እያልኩ ያለሁት ምንድን ነው፣ ትልቅ ሜጋ ቸርቾች አሉ አዲስ አበባ ውስጥ። አንተ መጥተህ እንደገና 20 ሰው ሰብስበህ በየ3 ወሩ እየመጣህ እነዛ 20 ሰዎች ላይ ምን አድርጉ ነው የምትላቸው? ምንም እኮ የተለየ ነገር አታመጣም። ምንም አሁን ትልቁ ችግር ኢትዮጵያ ውስጥ የሚያስፈልገው እሱ አይደለም ማለት ነው። ካሉት ትልቅ አብያተ ክርስቲያናት ጋር በጋራ መስራት ቢቻል የገንዘብ አቅም ካለ እዚህ መቼም ኢትዮጵያ አፍሪካ ውስጥ ነው፣ የገንዘብ እጥረት ይኖራል። ሪሶርስ ይዘው መጥተው እዚህ ሀገር ካሉት መንፈሳዊ ተቋማት ጋር ከአብያተ ክርስቲያናት ጋር ካሉት ትልልቅ ዲኖሚኔሽኖች ጋር በጋራ መስራት አያዋጣም ወይ? አንዳንዶቹ ምናልባት ለጡረታ ይሁን ማለት እንደው የመጨረሻ ዘመናቸውን እዚህ ለመጨረስ ይሁን አላቅም 40 ዓመት ከቆየ በኋላ የሀገሩን ባህል ረስተሃል፣ አደራረጉን ረስተሃል፣ አካሄዱን ረስተሃል። መጥተህ ከ40 ዓመት በኋላ አዲስ አበባ ውስጥ 20 ሰው ሰብስበህ በየሳምንቱ እነዛ ጋር መጫዋጫህ እንዴት ነው የምታየው? በጣም አሁን እንደሱ እየተለመደ ስለመጣ ነው። ትክክል ነው። በጣም ግሩም ጥያቄ ነው። በአጋርነት ያልከውን ሀሳብ ይዤ ብናገር ደስ ይለኛል። በአጋርነት ቢሰሩ መንፈሳዊው አሰራር እንደዛ ነው። በአጋርነት ነው የምትሰራው፣ ሁሉንም አንተ አሰራው እና ከስረ መሰረቱ ያው የእረኝነት አገልግሎት ብለን የጀመርነው ሀሳብ ጋር ነው የሚሄደው። እኔ አውቅልሃለሁ፣ እኔ ብቻ የእግዚአብሔርን ድምፅ እሰማለሁ፣ እኔ ብቻ ሰራዋለሁ የሚል መዋቅራዊ አሰራር ስላለ እዚህ መጥተው በአጋርነት እንስራ የሚለው ነገር የተለመደ አይደለም፣ ሊሆንም አይችልም። የአስተሳሰብ ለውጥ ያስፈልጋል እዛ ላይ።
ትራንስፎርሜሽን የሚባለው ነገር ያስፈልጋል። ካውንስሉ ለምሳሌ ወደ ሰሜን አሜሪካ መጣ። አሁን በቅርቡ የሆነ እንትን ነው። እኔ ያው ሚዲያችንም ላይ ያው አጠቃላይ ግልጽ የሆነ ስለሆነ ነው እና ከካውንስሉ ጋር በአጋርነት እንስራ አልኩ እና የተለያዩ ቸርቾችን እዛ ጠየቁ። ምንድነው ችግር ያለው? 35 ሚሊዮን ህዝብ የያዘ ነው። እዚህ ብዙ ክፍተቶች አሉ። ዲያስፖራው እዛ ያለው እዚህ መጥቶ የስነ መለኮቱንም እዚህ ካሉትም ጋር አብሮ ሆኖ ጤናማ ስራ እንስራ፣ ለትውልድ የሚበቃ ነገር አብረን እንስራ፣ በአጋርነት ቢሰራ መልካም ነው የሚለውን ሀሳብ አነሳን። ይህን ያነሳውበት ምክንያት እኔ ሪሰርች ሰርቻለሁ። በርካታ ካውንስል በኢትዮጵያ አልተጀመረም በመሰረቱ እና ትልልቅ ግዙፍ የሆኑ ተቋማት አሁን ለምሳሌ የኢትዮጵያ የወንጌላውያን አብያተ ክርስቲያናት ህብረት የሚባለውም አለ። ትልልቅ ግዙፍ ቃለ ሕይወት ሙሉ ወንጌልን አስበን ማለት ነው እና በጣም ሰፊ ስራዎችን በታሪክ አስመዝግበዋል። ከ3ኛው ክፍለ ዘመን ጀምሮ በጣም ቴክኖሎጂው ላይ፣ ሳይንሱ ላይ፣ ፖሊሲ መፍጠር ላይ፣ የሀገር ድምፅ በመሆን ላይ፣ ኢንተርናሽናል ቮይስ በመስጠት ላይ በጣም ብዙ ስራ ተሰርቷል። በጣም የተሰሩ ስራዎችን መጽሐፎች ላይ አስቀምጫ። አዲስ አይደለም። ኡጋንዳ ላይ አለ፣ አፍሪካ ውስጥ ብዙ ሀገሮች ላይ አለ እነዚህ ስራዎች እና እነዚህ ጋር አብሮ መስራት፣ አብሮ መሄድ፣ ቃለ ሕይወት ጋር፣ መሰረተ ክርስቶስ ጋር፣ መካነ ኢየሱስ እነዚህ ትልልቆቹ ጋር አብሮ መስራት እና ሪሶርስን ሼር የማድረግ ነገር ምንድነው ችግሩ? ችግሩ ምንድነው ያለው? አጋርነት ያልከው ጉዳይ ላይ ነው። ለአጋርነት ልባችን ተከፍቷል ወይ? የአካል ስራ ለመስራት የተከፈተ ልብ አለን ወይ የሚለው ነው። በጣም ከምፈራው ነገር የዲያስፖራው አካል እኔ አውቃለሁ ለሀገሪቱ ራሱን ያውቅልሃለሁ የሚል እይታ ካለው ወይም ደግሞ ገንዘብ አለኝ ብሎ እዚህ ስንት በጣም እኮ አቅም ያላቸው ገንዘብ የሌላቸው ምናልባት 10 ላፕቶፕ ላይኖራቸው ይችላል። አንድ ላፕቶፕ ብቻ ይዘው ብዙ ሪሰርች ያደረጉ ብዙ ጥናት የሰሩ ከኔም ካንተም በላይ አቅም ያላቸው ሰዎች አሉ። የነዛን ጸጋ የነዛን አቅም ተጠቅሞ በአጋርነት የመስራት ነገር በጣም አስፈላጊ ነው እና ያ ነገር የለም። በዚሁ አጋጣሚ ካውንስሉ ላይ በጣም የወደድኩት ነገር አኮሞዴሽን ኤንድ ኮሬክሽን የሚለው አሰራር ነው። ማለት አብረን እንግባ፣ እናጣራ፣ እናስተካከል እና እንክርዳዱን ወደ ውጭ እናወጣ፣ ጤናማውን ይዘን እንሂድ የሚለው በፕሪንሲፕል ደረጃ ማለት ነው። ያነሳው ሀሳብ ጥሩ ነው። ሌላ ቀን በሰፊው እንሄድበታለን። አንድ ጥያቄ ላንሳልህ፣ ሰዓታችን እየፈጠነ ስለሆነ ወደ አዲያም ሰገድ ወልደ ማርያም ልመልስህ። ከዲያስፖራውም ከካውንስሉም አውጥቼ ወደ አንተ ላምጣህና አንተ እንደ አንድ የቆየ አገልጋይና መንፈሳዊ መሪ መንፈሳዊ ስኬት አንድ መሪ ተሳካለት ስኬታማ ነው የምትለው ምንድን ነው መመዘኛ? መንፈሳዊ መሪ በስሩ መሪዎችን ሲያፈራ ነው። በእኔ አገልግሎት ተሳካልኝ አልልም። ከስር ያለው ነው የምለው። በመሰረቱ እውነቱን ለመናገር ውስጤ በጣም ከተሰበረበት እና ምናልባት እንደው በጌታ ፊት ብቀርብ እንደው ጌታም እንደው ፊት ደስ ላይለው ይችላል ብዬ የማስበው አንዱ ፓርቲ ነው። እውነቱን ለመናገር ለምሳሌ ልንገርህ፣ በርካታ መጽሐፍቶች ይባላል፣ በርካታ መጽሐፍቶችን ጽፈዋል አዲያም ይባላል። ጸሐፊዎችን አፈራው ወይ? ገብተዋል። እኔን ተከትለው በእኔ የኔን አሻራ ወስደው ስንት ጸሐፊዎች ጻፉ፣ ስንት አስተማሪዎች አስተማሩ፣ ስንት ኤዲቶሪያል ስራ የሚሰሩ ሰዎችን አፈራው። በስነ ጽሁፉ ብቻ ጀስት ልመጣልህ ነው። ስንት ሰዎችን ደቀ መዝሙር አደረጉ።
ባልገባ እየተፍጨረጨርኩ ነው ያለሁት። ብዙ የማያሰሩ እንዳልከው ችግሮች ስላሉ ማለት ነው በሰሜን አሜሪካ ላይ። በዛ በምኖርበት አገር ቢቀር የኤፌሶ መጽሐፍ አለ፣ የሮሜ መጽሐፍ አለ፣ የዕብራውያን መጽሐፍ አለ እና እነዛን ለምሳሌ ያው መግቢያውን እንኳን አካፍል አይደል፣ አስተምር፣ እነዚህ ሰዎች ንስጥህ፣ አፍራ ባልገባ። ቀደም ችግሩ ያ ነው ኢንሴኪዩሪቲው ምናምን ብዙ ስላለ ማለት ነው። እና በእኔ ከራሴ ብጀምር እኔ ከስር ያለው ነው የምለው። አዲያም 40 መጽሐፍ ጽፏል። አዲያም እንደዚህ ከ1000 በላይ ፓናል ዲስከሽኖች አድርጓል። ለእኔ ግን የሚያረካኝ አይደለም፣ ምኮራበትም አይደለም፣ ምንም አለም ብዬ የምቆጥረውም ነገር አይደለም። አይኖ ብዙ ሰዎች እንደዛ ይላሉ፣ ቸርቾች፣ ተቋማት ምናምን፣ ግን ለእኔ ምንም አይደለም። የእኔ ስኬት ለሚቀጥለው ትውልድ ምን አፈራው? ሀገራችን ላይ በአግዳሚ ወንበር ላይ የተቀመጡ በገጠሩ ያሉ ወንድሞችና እህቶች ላይ እነዚህ ስራዎች መቼ ደረሱላቸው? ያ ፍሬ አፈርቶ ለትውልዱ ለወጣቱ ምን ሰራው የሚለው እና ከእኔ ብጀምር እንደዚህ አይነት ስራዎች አልሰራንም። ስኬት ሌሎችን ማፍራት ነው የሚለው በጣም መሰረታዊ ነገር ነው። ግን ብዙ ሰዎች ራዕይ ኑሯቸው፣ ሀሳብ ኑሯቸው ጥሩ ተከታይ የማያፈሩት የተከታይ ምልመላቸውና ተከታይ ለማፍራት የሚሄዱበት መንገድ የተሳሳተ ነው ብዬ ስለማስብ እሱ ላይ ነው ችግሩ። እሱን መፈተሽ ያስፈልጋል። ጥሩ አቅም ያላቸው፣ ጥሩ ራዕይ ያላቸው፣ ጥሩ ካሪዝማውም ያላቸው ሰዎች አውቃለሁ። ግን በተቋም ውስጥ እነሱን ከዛ ወንበር ላይ ብታነሳ በማግስቱ ቦታው ባዶ ነው የሚሆነው። ለምን ካልክ በዙሪያቸው የሚሰበስቡት ምናምንቴ ሰዎችን መጽሐፍ ቅዱስ ምናምንቴ ሰዎች ይላል። ያው እኔ አይደለሁም ያልኩት። እኔ አንዳንዱን ቃል ከአዲስ ኪዳን ከብሉይ ኪዳን ምናምን ነው የምጠቀመው የሚከሰኝ ሰው እንዳይኖር ብዬ ነው። ማለት የተሻለ ሰው ለማፍራት የተሻሉ ሰዎችን መመልመል አለብን። ለመሪነት ሊያድጉ የሚችሉ ሰዎችን መመልመል አለብን። አንተን ማለት አጠቃላይ አንዱ መሰረታዊ ችግር ሰዎች አቅም አላቸው፣ ምድርን ሊወርስ የሚችል አገር ሊያሻግር የሚችል ራዕይ ይዘው ስትጠጋቸው በዙሪያቸው ሰው የለም። ብዙ ሰው የሚፈልገው ጋሽ የሚለውን ነው። ስለዚህ ምናልባት አሁንም ጊዜ ስላለ የተሻለ ሰው ለማፍራት ከፈለክ የተሻሉ ሰዎችን ፓርትነር አድርግ። ንስሐን ግን እኔም እግዚአብሔር ተቀብለናል። ሌላ ጥያቄ ላንሳ። ከዚሁ ላይ ጥያቄ ከሌለ አንተ ወይ የምትጨምረው ነገር ከሌለ እዚሁ ላይ ልጨምር። ጌታ ያክብርልኝ። በጣም ጥሩ ምክር ነው የሰጠኝ። ሁልጊዜም ጥሩ ምክሮችን፣ በሳል የሆኑ ጌታዎችን ስለምታቀርብ በጣም እግዚአብሔርን ስለአንተ በእውነት አመሰግናለሁ። ማለት የረጅም ጊዜ ወዳጅ ስለሆን የምናወራው በዛ ልክ ነው ብዬ ነው። አሁን አንተን ፊት ለፊት አደረኩ እንጂ ያወራሁት መርህ ነው፣ እሱ ላይ ነው እንጂ አንተ አይ ቲንክ የምታደርገውን ታውቃለህ። ስለዚህ ያንተ ስኬት መለኪያ ሌሎች መሪዎችን ማፍራት ከሆነ የኢትዮጵያ ቤተክርስቲያን መሪዎችን የመተካት ችግሯ ከየት የመነጨ ይመስላል? መሪዎችን የመተካት ምንጩ ችግሩ አይ ቲንክ ወደዛው ነው የምንሄደው ብዬ ነው የማስበው። አንደኛ ትልቁ አጠያያቂ በመድረክ የሚያቀርቧቸው ሰዎች ምናምንቴዎች ናቸው ካልከው ብነሳ፣ አንደኛ እነሱስ የሚለው ጥያቄ መጠየቅ አለበት። በሁለቱ ወገን ነው የሚታየው። ለምን እነዛን ብቻ እናነሳለን? እና ያው ምክንያቱም የአንዱ ቁስል ሁሉንም ስለሚያደማ ሁሉንም ስለሚያበላሽ ማለት ነው። እና እነሱ ምናምንቴን ከመረጡ እነሱ ምናምንቴ ሊሆኑ ይችሉ ይሆናል። ከመልካም ዛፍ መልካም ፍሬ ያፈራል። እና ያው እንግዲህ ይህንን ስል ያው
ሁለት ሀሳቦች እዚህ ላይ ብጨምርልህ ደስ ይለኛል። ይኸውልህ አንዳንድ ሰዎች ምን ይላሉ? በአሮጌው አቅማዳ አዲሱን የወይን ጠጅ ይሉና የድሮው አሰራር ገምቷል፣ ተበላሽቷል፣ ተሽሯል የሚል እይታ አላቸው። መጽሐፍ ቅዱስም ላይ ይናገራል። ግን ጌታችን ኢየሱስ ክርስቶስ ከዚህ ጋር አብሬ መሰረታዊ ስለሆነ ነው። ይሄንን ያለበት ምክንያት ፈሪሳውያንን ነው። ፈሪሳውያን አለቱ መጥቶላቸዋል። አለቱ ብዙ ድካሞችን፣ ብዙ ችግሮችን፣ ብዙ ኃጢአቶችን ተሸክሞ በእንጨት ላይ ተሸክሞ በቀኝ ተቀምጧል ነው የሚለው። ስለዚህ የችግሩ ክፍተት አይደለም ፈሪሳውያኖችን አሮጌ አቅማዳ ያስባላቸው፣ ሪጀክት በማድረጋቸው ነው። የመጣላቸውን ጸጋ ባለመቀበላቸው ነው። ሐዋርያ ጳውሎስ ይመጣና ይህንን ቃል ለፍጥረታዊ ሰው ይሏቸዋል። እነዛ ፍጥረታዊ ናቸው፣ ሊቀበለው እንኳን አይችልም ነው የሚለው። አቅምም የለውም፣ ካፓሲቲም የለውም። ወደ ቤተ ክርስቲያን ወደ ቆሮንቶስ ቤተ ክርስቲያን ሲመጣ ግን ሕፃናት ናችሁ፣ ስጋውያን ናችሁ ይላቸዋል። ግን ምን አንደኛው ላይ ሲመጣ ግን ጸጋ አለ ነው የሚለው፣ የእግዚአብሔር ጸጋ አለ ነው የሚለው። እና እነዚህ ሰዎች ለመለወጥ እድል አላቸው። ማስመር አለብኝ እዚህ ቦታ ላይ፣ ምክንያቱም የእግዚአብሔር ጸጋ እስቲል አለ፣ መለወጥ ይችላል። ተሐድሶ ማለት ከወደቀው ከተበላሸው ጉዳይ መለወጥ ይችላል። ትራንስፎርሜሽን ማለት ነው። ስለዚህ እነዚህ ሕፃናት የሆኑ አገልጋዮች፣ ስጋውያን የሆኑ አገልጋዮች ሁሉንም ባይሆን ለመለወጥ እንደ ቆሮንቶስ ቤተክርስቲያን አለ ጊዜ። ክርስቶስ ኢየሱስ ካህናቸው ነው። መለወጥ ይችላሉ፣ መሪ መሆን ይችላሉ፣ መሪ ማፍራት ይችላሉ። የተዘጋ አይደለም፣ ተስፋ አለ። ይህንን ላሰምርበት እፈልጋለሁ። እኛ ትችት ሳይሆን ወይም ደግሞ ጠቅልለን የመጣል ጉዳይ ሳይሆን ክፍተቶች አሉ፣ ችግሮች አሉ። እነዛን ችግሮች ግን አይተን አድምተን ለንስሐ ጊዜ ለለውጥ እንዲሆንና ትውልዱንም ይዘው ለበረከት እንዲሆን ከሚል አንጻር ነው የምንነጋገረው። እና አንዳንድ ጽንፈኞች አሉ። በቃ እነዚህ ሰዎች በቃ እንደው ሄደዋል፣ ጠፍተዋል። አይደለም። መጽሐፍ ቅዱስ ፈጽሞ የክርስቶስ አእምሮ መጽሐፍ ቅዱሳችንን ስናነብ እንደዛ አይደለም የሚለው። ኢቨን ራእይ ላይ ስናጠና የሞቱ ስራዎች አሉ፣ ጥቂት የቀሩ ስራዎች አሉ። እነዚህን አንሳቸውና ለውጣቸው ነው የሚለው። እና ከምናምንቴነት መውጣት ይችላሉ። የክርስቶስ ኢየሱስ ደም አለ፣ ተስፋ አለ። ግን አቅጣጫ ማሳየት አለብን፣ እውነቱን መግለጥ አለብን በፍቅር ያለ ሳናመቻመች። ችግሮቻችንን ደግሞ የመፍትሄውንም አካል አብረን መግለጽ አለብን እዛ ቦታ ላይ ብዬ አስባለሁ። እና እነዚህ ሰዎች መለወጥ ይችላሉ፣ ሊደርሺፑን መቀየር ይችላሉ። ንስሐ ማለት የአስተሳሰብ ለውጥ እንደሆነ አንተም ታውቀዋለህ። እና በዲያስፖራ ያለውን ነው የምናገረው። እዚህም ያለውትንም እባካችሁ ልባችሁን ክፈቱልኝ ይላል ሐዋርያ ጳውሎስ። ክፈቱልኝ እባካችሁ። እና ደግሞ ለዚህ ነው እለምናችኋለሁ እኮ ነው የሚላቸው ሮሜ 12 ላይ በአእምሯችሁ መታደስ ትለወጡ ዘንድ እኔ እለምናችኋለሁ ነው የሚለው። ሀምብሊ ትህትና ባለበት መንገድ ነው የሚጠይቃቸው። እና በቤተ ክርስቲያን ታሪክ ተሐድሶ ውድቀት አለ፣ እዚህ ጋር ውድቀት አለ፣ እዚህ ጋር ተሐድሶ አለ። ችግሩ እንዴት አድርገን እንፍታው ብለን አብረን የምንሰራው ስራ ነው እንጂ አባል ገብተዋል። የችግሩ አካል እናንተ ናችሁና እናንተን አውጥተን እዛው እንጣል፣ አሮጌው ተበላሽቶ ሁሉ ነገር ይቅር የሚል የስነ መለኮት ትምህርት ላይ የለም። እኔ አዶነ እምልህ እኔ አባቶችን እወዳለሁ፣ አከብራለሁ። ግን በዚሁ አጋጣሚ ደግሞ ድክመታቸውን፣ ስህተታቸውን በሙሉ ለመናገር የትውልድ ኃላፊነት አለብን። በውይይታችን ውስጥ አንድ ነገር የተረዳው መሰለኝ፣ ከሳሳትኩ ታርመኛለህ። እሺ። ቅድም አንስተዋል አንተ ብዙ መጽሐፍቶች ጽፈሃል። ዕብራውያን ጥናት ላይ ብቻ በጣም ብዙ፣ ሌሎችም አዲስ ኪዳን ጥናቶች ብዙ። ከዛሬ 5 ዓመት በፊት ከተማ ውስጥ በብዛት ሲሰራጭ አንተና እኔ በአካል ሳንገናኝ መጽሐፍቶችን ነው የማውቀውና ብዙ ስራዎች ሰርተሃል። ነገር ግን
መግቢያውን እንኳን እንዳነብላቸው ሌሎች ታዳጊዎችን ወይም ሌሎች ቅዱሳንን እድሉን አላገኘውም አልከኝ። ይሄ ልቤን በጣም ነክቶታል። እውነት ለመናገር የምትሰራው ለክርስቶስ ቤተክርስቲያን ነው። በምትኖርበት ከተማ ውስጥ የመገፋትና የመገለል ሁኔታ አለብህ? ያው ጥያቄው መልካም ነው። እውነቱን መነጋገርም የመፍትሄውን ሀሳብ ማቅረብ መልካም ነው ብዬ አስባለሁ። የሚታይ እኮ ነው፣ ምን የሚገለጥ ነው፣ የሚታየው ነው። ይሄ የአደባባይ ሚስጥር የሚባል ጉዳይ ነው እና እኔም ቤተሰቤም በብዙ ዋጋ ከፍለናል። መጽሐፍቶቹን ስጽፍ አንድ ጊዜ መስክሬዋለሁ። የኤፌሶንና ዮሐንስ ወንጌል መጽሐፍ ስጽፍ እና እዚህም እዛም በርካታ የሆኑ መንፈሳዊ አባቶች አይተውታል። ባይዘው የኛ መጽሐፍቶች በርካታ ቴዎሎጂያንስ አይተው ለብዙ ዓመታት የሰራ ነው ስራ ነው እና እዛ ሲሄድ ባለቤቴ አካውንቲንግ ነበር የምሰራው፣ አካውንቲንግ ማናጀር ነበረች እና የምሰራበት መስሪያ ቤት ያው በዛ ስታሰራ እኔ መጽሐፋችንን ከዚህ ጋር አብሮ ስለሚሄድ ነው እና የመጽሐፉን ወጪ ለመክፈል ያው ተቸገርኩ። እዚህ ያው ብዙ ሰዎች ተጠቅመውበታል እና መጨረሻ የደረስንበት ደረጃ ባይዘወይ እዛ ስመጣ አንደኛው መሪ ማን ነው በሩን የከፈተልን ያለኝ። እንዲያው ማን ነው ይህንን ኦርጋናይዝ አድርጎ አላደለ ይህንን በዚህ 2 ሳምንት ውስጥ እንደዚህ አይነት በሮች በአብያተ ክርስቲያናት እንዴት ተከፈተ ብሎ ነው የጠየቀኝ። እና እኔ የደነገጥኩበት ምክንያት ምንድን ነው? እግዚአብሔር ይባርክህ፣ እነዚህም ስራዎች እንዴት ብለን ነው አሁን ለባይብል ስተዲ የምናቀርበው? እነዚህም ስራዎች እንዴት ብለን ነው ስልጠና የምንሰጠው? ሌሎች ከተማዎችስ እንዴት ነው ያንተን ኢንዶርስ የምናደርገው የሚለው ነገር ብዬ ነበር ማስበው በጭንቅላቴ ላይ ማለት ነው። እንደዛ ብሎ ሲጠይቀኝ በጣም ደነገጥኩ። ሲኒየር ፓስተር ነው፣ ከሌከል ያለልን። ከዛም በኋላ ያው ወደዚህ ከተማ ተደወለ። አንዳንድ ትልልቅ መሪዎች፣ የትልልቅ ተቋማት መሪዎች ጋር ስልክ ተደውሎ እንዴት ሰጣችሁት ለሱ መድረክ ተብሎ ተጠየቀ። እና እነሱ ያሉት ምንድነው? ስለ መለኮቱን አይተነዋል፣ ትምህርቱን አይተነዋል። የካራክተር ችግር ካለው ንገሩን፣ ማስተካከል አለብን። እና ብዙዎች ጋር ሄጄ ጠይቄያለሁ፣ አገልጋዮችም ጋር ግጭት የለብኝም፣ አልተጋጨንም። ይሄ ያው ጭቅጭቅ ውስጥ ገብቼም አላውቅም። ግን በዝምታ መልስ ተሰጠኝ ማለት ነው። እና ግፊት በእኔ እና በባለቤቴ ላይ ያመጣው ጫና የገንዘብ ጫና ብቻ ሳይሆን የስሜትም የስነ ልቦናዊ ጫና አምጥቷል። ይህን ስለ አንድ ምሳሌ ልስጥህ። በዛ በምሰራበት መስሪያ ቤት እንግዲህ ይህንን ገንዘብ ለመክፈል ፓርታይም መስራት አለብን ወደሚለው መጣን እና ፓርታይም ለመስራት የሰጠችኝ አይዲያ፣ እሷ እንግዲህ እዛ ፋይናንስ ማናጀር ነች። ልክ ስራዋን ስትጨርስ ህንፃውን መወልወል ነው እና እንግዲህ እሷ እንግዲህ ማናጀር ስለሆነች ቶሎ ነው የምትወጣው። አስበው እንግዲህ። እና ከዛ በኋላ እኔና ልጆቼ ባሊና መወልወያ ይዘን እዛው ሰራተኞቹ ባሉባት፣ የእሷ ሰራተኞች፣ እሷ አለቃ ሆና ማለት ነው፣ እሷ ባለበት ከላይ እስከታችን ወለውል ነበር። እኔ ምናሴ፣ ቢኒያም፣ ዮዲት በዛ አድርጌ ነው የከፈልኩት ልልህ ነው። ይህን የምልያው ሚዲያ ላይ አልተናገርኩትም፣ አሁን ገና ስናገር ነው። ምንድን ነው የሚያሳይ እዛ ላይ ቤተክርስቲያን እንደዚህ አይነት ስራዎችን ማቅረብ ይገባታል ብዬ አስባለሁ።
ከውጭ የመጡ አገልጋዮች መጽሐፍቶቻቸውን ይሸጣሉ፣ ያደርጋሉ። እሱም ራሱ አንዱን የቻለ የቸርች ፖለቲክስም አለበት። ግን ቤተክርስቲያን ማድረግ የሚገባት የሚመስለኝ መጽሐፍ ቅዱሳዊ ማንም ይጻፈው ማንም ሳብስታንሱ ነው መልእክቱ ነው መታየት ያለበት። የሰውየው ስምም መሆን የለበትም። ዶክተር ከሌ ፒኤችዲ ያለው ወይ ደግሞ የሆነ ቸርች የመሰረተ ምናምን ወይ ደግሞ መሆን የለበትም። መጽሐፉ ለትውልድ ይጠቅማል ወይ ለሀገር ይጠቅማል ወይ የሚል ነው። እና ያም አልሆነም። ግፊቶች የሉም ማለት አይደለም፣ አሉ። መልእክቶች ትንሽ ከበድ ይላሉ እንዳልከው። በፍቅርም ቢሆን እውነትን ሳይጥል ለትውልዱ ይጠቅማል የሚል ስራዎችን የሰራ ነው። በኢቡክ የጻፍናቸው መጽሐፍቶች ለምሳሌ ቤተክርስቲያን ከየት ወዴት የሚለው የዛሬ 17 ዓመት 18 ዓመት የጮህንበት ጩኸት ዛሬ ፍሬውን እያጣጣምነው ነው ያለ ነው። ተው፣ ጤናማ የሆኑ ሰዎች ያገልግሉ፣ መልካም የሆኑ አገልጋዮች ይደረጉ፣ ኢንፍራስትራክቸሩን የቸርቹን መዋቅራዊ አሰራሮችን እናስተካክል፣ ትውልድ ላይ እንስራ ተብሎ አሁን ሊይዙት ወደማይችሉት ከድጡ ወደ ማጡ ወደሚለው ነው የሄደው። ግን ተስፋ አለ። ተስፋ ስላለ ነው የምንነጋገረውና ክፍተቶች አሉ፣ ግፊቶች አሉ። እና አንድ አገልጋይ እንዲሁም በአንድ ትልልቅ ሰዎች ሽማግሌ ላኩ አንድ ቦታ ላይ እና ምንድነው ችግሩ የአዲያምን ያለመጥራት ነው፣ በሮች ያለመክፈት ጉዳይ ምንድነው ችግሩ አሉና የካራክተር ችግር ነው ተባለ። እና አንዱ የካራክተር ችግር ተብሎ የተነሳው እንደናንተ አይነት ሰዎችን በእኔ ፕላትፎርም አቅርቤ ስለማካፍል ነው። መድረኬ ታውቃለህ፣ ከ1400-500 አካባቢ ፓናል ዲስከሽኖች አድርገናል። አዋቂዎች፣ በጣም አቅም ያላቸው፣ ብዙ ልምድ ያላቸው ሰዎች አቅርበን እንዲያካፍሉ ልምዳቸውን፣ ትምህርታቸውን እንዲያካፍሉ አደረገን። አልወደዱትም፣ ብዙዎቹ አልወደዱትም። ቢወዱትም አይመጡ ነበር። እዛው መድረካችን ላይ መጥተው በርቱ ይሉ ነበር፣ ኢንዶርስ ማድረግ ይችሉ ነበር። አላረጉትም። አሳፋሪ ነው። ግን ሁላችንም ደካሞች ስለሆነ እኔም አንተም ሁላችንም ያው በምህረቱ ስላለን ከመናገር ባሻገር ምንም ልል አልችልም። ያው እጸልያለሁ፣ እግዚአብሔር በከፈተው መንገድ ይሰራል ብዬ አምናለሁ። እግዚአብሔር መንገድ አለው። መራራነት በውስጣችን ሊኖር አይገባም። እግዚአብሔር እድል ይሰጠናል። ምንጊዜም ቢሆን በእኔ መረዳት የተበላሸም ቢኖር የቆሸሸም ቢኖር ደካማም ቢሆን እዛ ውስጥ ገብቼ መስራት እወዳለሁ። ትራንስፎርሜሽን እዛ ላይ ነው የሚናገረው። የብዙ ችግር መንገድ ምንድነው? ተገንጥለው እንዳሜባ ተገንጥለው በዛ በዚህ መሄድ አይደለም መፍትሄው። እስቲል እዛ ውስጥ ገብተን ችግሮቹን ማቅለል የምንችልበትን ነገር የመስራት ነገር በጣም ያስፈልጋል ብዬ አስባለሁ። በሰሜን ያሉ አብያተ ክርስቲያናትም ጋር እያንኳኳው ነው ያለሁት። ለብዙ ጊዜ በጣም ብርቅዬ የምላቸው መሪዎች፣ የድሮዎቹ መሪዎች ውስጥ አብሬ ፕሮግራም አድርጌያለሁ። ፖዘቲቭ ናቸው፣ ግን የሚይዛቸው ለወገኔ ይጠቅማል የሚባለው የሚይዘን ነገሮች አሉ። እነዛን አልፈው እንግዲህ ይሰራሉ ብዬ ተስፋ አደርጋለሁ። ቴንኪው። ሀሳብህን ማንሳት ስላለብህ ነው። እንግዲህ አሁን አንዱ ከነገርከኝ ለአንዳንድ በሮች መዘጋት ምክንያት እኛ ነን፣ ዛሬ ለመከፈት ምክንያት እንሆናለን። በእጃ ዙር እኮ በሮ የተዘጋው በአንተ ምክንያት ነው እያልከኝ ነው። አንዱ ፓስተር ጠራኝና እንዲሁ እያመጣ ለምን ታሰድብናለህ አለኝ። ምንድን ነው የተሳደቡት አልኩት። የመጡት እኮ ሊያስተምሩ ነው፣ ሊያገለግሉ ነው። እንደነዚህ አይነት ሰዎች ምንድን ነው ችግሩ? ደግሞ ሀሳብ የመግለጥ ነገር፣ የመነጋገር ነገር ከሌለ ወደ መፍትሄ መምጣት አንችልም። እና ደግሞ ሁላችንም አንድ ሀሳብ መስማማት የለብንም፣ ግን በፍቅር አብሮ መስራትን ያስፈልጋል። እውነት ነው እንዳልከው፣ እሳቸውም እንዳሉት አንሰድባቸውም፣ ከዚህ በፊትም አልሰደብንም። ግን ችግሮችን በግልጽ በመናገር ለኢትዮጵያ ቤተክርስቲያን የጠቅማውን የሚለውን
ለማድረግ ጥረት እንቀጥላለን ማለት ነው። በአንተም ፕላትፎርም በዚህም በሌሎችም ብዙ ጊዜ እኔም በቅርብ የማያውቁ ሰዎች በንግግሬ ሊደነግጡ ይችላሉ። እንግዲህ አንዳንዶቻችን እግዚአብሔር እንዳደረገን ነው የምንሆነው። ማለት መንፈሳዊነት በጣም ዙሪያ ጥምጥም በሆነ አማርኛ ማውራት ስላልሆነ ማለት ነው። ብዙ ሰው መንፈሳዊ ለመምሰል በጣም እሽኮለሌ ነው የሚለው ይሄ ሀሳብ ለመናገር። እሱኛው ሌላ እንትን ነው። እሱ ማለት ገዳማዊነት ነው እሱ። ወይም ገዳማዊነትን በራሱ ደግሞ ሌላ ወገኖች እንዳያስቆጣ እሱ ማለት አይደለም። ግን መንፈሳዊ ነገር እሱ አይደለም። መንፈሳዊ ነገር እውነትን በግልጽና በአክብሮት መናገር። መጽሐፍ ቅዱሳዊ መሰረት አለው የለውም የሚናገረው ሰውየው ከእውነት ጋር ነው አይደለም ነው መመዘኛው። ስለዚህ በዚህ ፕላትፎርም ያላችሁ መሪዎች ቅዱሳን አድያምን አበረታቱት። ብዙ መጽሐፍ ጽፈዋል፣ ብዙ ዲስከሽኖች አድርገዋል ሳያቋርጥ ለዓመታት። አድካሚ ነው። በሳምንት 1 ሰዓት ፕሮግራም ለማዘጋጀት ከ7 ከ8 ሰዓት በላይ ዝግጅት ይፈልጋል። የቴሌቪዥን ፕሮግራም ዝም ብሎ ብድግ ብሎ ማንም ሰው የሚሰራው አይደለም። ንባብ ይፈልጋል፣ ከእንግዶች ጋር ማውራት ይፈልጋል፣ መደዋወል አለ። አሁን አንተና እኔ ዛሬ ተቀምጠን ለመነጋገር እኔ ከሲኤምሲ ቦሌ መምጣት ነበረብኝ። እንደገና ተመልሰን ደግሞ እዚህ ሰፈር እንደገና 2 ጊዜ ተገናኝተናል። ዛሬ ተቀምጦ ለመነጋገር ከስልክ ውጭ ብዙ ጊዜ አለ የሚወጣ ገንዘብ ይወጣል፣ ጊዜ ይወጣል። እና ይሄ ሁሉ የሚደረገው ለእግዚአብሔር መንግስት ነው፣ ለማነጽ ነው። ምንም አይነት ነገር ለማፍረስ አናደርግም። ዋናው የምንሰራው ስራ በሙሉ ዓላማው የክርስቶስን ቤተክርስቲያን ማነጽ መገንባት ነው። ስራችን የመገንባት ስራ ነው። የምናፈርሰው መፍረስ ያለበትን አይደል? ትክክል። እነቅላለን ይላል ትክክል። ሐዋርያ እንትኑ ማን ነው ነብዩ? እውነት ነው። ከዛ ደግሞ እንተክላለን። የምንነቅለው መነቀል ያለበትን ሀሳብ ብቻ ነው እንጂ በእድሜ ትልልቅ የሆኑትን በአገልግሎት ከኛ የገዘፉትን ሰዎች እናከብራለን። መጽሐፍ ቅዱሳዊ ነው እሱ። ታናናሾቻችንም እናከብራለን። ግን መከባበር ማለት መሸዋወድ ማለት አይደለም። ይሄ እሽኮለሌ መዞር ማለት አይደለም። እውነትን በፍቅር እና በእውነት አለመግለጽ አይደለም። አሁን ያለብን ችግሮች በቅጡ ተነጋግረን ቢሆን ኖሮ ድሮ ይፈቱ ነበር። ግን ሃይማኖታዊ መልክ ሰጥተናቸው በማስመሰል እየደረትን አሁን አንገታችን ድረስ ችግሩ አነቀን። አሁን ከኛ አልፎ በእኛ ምክንያት የማያምኑ ጎረቤቶቻችን ይሸማቀቁብናል። አሁን ኢትዮጵያ ውስጥ የማያምኑት ሰዎች እኛን አይተው ይሸማቀቃሉ። ወደ እምነት ለመምጣት አይችሉም። እኛን አይተው ዛሬ ህይወታችን እሱን አያሳይም፣ አገልግሎታችን እሱን አያሳይም፣ ትንቢታችን እሱን አያሳይም። ስለዚህ ይሄ ሁሉ ችግር እያለ አሁንም እንደ ትላንቱ እውነትን ለመነጋገር እሽኮለሌ አንልም፣ ደክሞናል እና እንደዚሁ ነው የምንቀጥለው። ግን ስንቀጥል እያከበርናችሁ እየወደድናችሁ ነው። ለምን? የምንሰራው ለእናንተ ስለሆነ። ወደ መጨረሻው እየመጣው ነው። አድያም ሰገድ ወልደ ማርያም እንዳለ ስምህ ደስ ይላል። በጣም ወድጀዋለሁ። የመጨረሻው ጥያቄ የአንተ ሚኒስትሪ አፍአባ ምን እያደረገ ነው? ለቤተክርስቲያን፣ ለትውልድ፣ ለሀገር ጥቂት ደቂቃዎች አሉ። እሱን አንስተን እንጨርሳለን። የአፈባ አገልግሎት ዘርፈ ብዙ አገልግሎት ነው። የመጀመሪያው አገልግሎት በወንጌል ስርጭት እና በአስተምህሮ ላይ ይሰራል። በርካታ ስራዎችን ከዚህ በፊት እየሰራ ነው። የወደፊት ስራውም ደግሞ ትኩረቱን ክፍተቶችን እና ያው ፓራ ስለሆነ ቤተክርስቲያን ያላትን ክፍተት ትልልቅ ተቋማቶች ካውንስሉንም ጨምሮ ለማገዝ የሚሰራ ነው። ከተለያዩ ቤተ እምነቶች ጋር እንሰራለን። ካውንስሉንም ጨምረን ከአብያተ ክርስቲያናት ጋር ያው እንግዲህ ብዙዎቹ ጋር ከቃለ ሕይወት ጋርም ከመሰረተ ክርስቶስ ካሉ ከብዙዎቹ ጋርም እየሰራን ነው ያለ ነው። የወንጌል ስርጭቱ ላይ እዛ ላይ ነው። የሴቶች አገልግሎት አለን። በሴቶች አገልግሎት አረብ ሀገር ያሉ እህቶቻችንን፣ አውሮፓ ያሉ እህቶቻችንን እዚህ ያሉትን አያይዘን ለመስራት ብዙ ራዕዮችና ህልሞች አሉን። ከዚህ ባሻገር ደግሞ በእርቅና በሰላሙ ዙሪያ ላይ እንግዲህ እነዚህ 7 መጽሐፍቶች ሀገራዊ በሆኑ ጉዳዮች ላይ ቬሪ ሴንሲቲቭ የሆኑ ጉዳዮችን አንስተን
እነዚህን 7 መጽሐፍቶች ወደ ሀገራችን ለማስጠረዝ እና ወደ ትውልዱ እንዲደርስ ከዛ ባሻገር እነዚህ ስራዎችን ለማሳለጥ እና ደቀ መዝሙር ለማድረግ 36 ካሪኩለም ያላቸው ትምህርቶችን በማዘጋጀት እነዛን አዘጋጅተን በትውልዱ ላይ ለመስራት ያው እየታገልን ያለነው። እንዳልኩህ ቅድም ያልከው ምክርህ በጣም ደስ የሚል ምክር ነው። መሪ ሌሎችንም ይዞ ለመምራት የሚመርጣቸው ሰዎች እሺ የሚሉትን ሳይሆን መሪ ሊሆኑ የሚችሉትን ይዞ መሄድ አለበት እንዳልከን ሚኒስትሪውን የበለጠ ማዋቀር እንፈልጋለን። ወጣቶች እንዲገቡ እንፈልጋለን። አባቶች፣ ትልልቆች እንዲገቡ እንፈልጋለን። የሚሰሩ ሰዎች ገብተው አብረን በኢትዮጵያም፣ በአውሮፓም፣ በአሜሪካም፣ በካናዳም ስራ ለመስራት እንፈልጋለን። ብዙ የሰው ኃይል እንዳለ እናውቃለን። እዚህ ከኛ የበለጡ አቅም ያላቸውን ሰዎች ወደፊት እያደረገን ስራውን እንዲሰሩ ሚኒስትሪውን እንዲቀበሉ ማለት እንዲቀበሉ ሲሉ የእኛን ኃላፊነት ወስደው እንዲሰሩ በሰሜን አሜሪካ ያለውን ፍቅርና አንድነት በክርስቶስ የሚለውን ፕሮፌሰር ዮሐንስ ይዞ ነው እየመራ ያለው። ከዚህ በፊት እኔ ነበርኩ የምመራው በአፈባ ስራ አድርጌ ሰጥቼ ነው። ኤኒዌይ እሳቸው እየመሩ ነው የሚገኙት እና እንግዲህ አፈባ ሰፊ ስራዎች ያሉት ራዕዩ አለ። ይሄንን የሚሰሙ ቤተክርስቲያናት፣ ነጋዴዎች፣ ዶክተሮች፣ ሳይንቲስቶች፣ ምሁራኖች በሙሉ ይሄ ሀገራዊ ነው፣ ለትውልድ የሚቀርብ ነው። ይሄንን ወስዶ በአጋርነት መስራት ማወቅ አለብን። እንግዲህ ቅድም አጋርነት ብለናል እና አፈባ ይህንን አዘጋጀ። በአጋርነት እንዴት ብለን እንስራ፣ ይህንን ወደ ትውልዱ እንዴት እናውጣ የሚለው ነገር እንግዲህ ኢትዮጵያም ያሉ ከኢትዮጵያም ውጭ ያሉ ዲያስፖራው እንዲንቀሳቀስ በዚሁ አጋጣሚ ጥሪ ያቀርባለሁ። ጌታ ያክብርልኝ። አዳም ሰገድ ወልደ ማርያም ባለፈው 2 ሳምንት የሀሳብ መድረክ በተስፋ ቴሌቪዥን ግሬት ኮሚሽን ሚኒስትሪ ስር በሚተላለፈው ድንቅ በሆነው ፕሮግራማችን ተወዳጅ በሆነው ሚኒስትሪያችን በግሬት ኮሚሽን ዋና ቢሮ ተገኝተ የረጅም ጊዜ ልምድህን፣ ተሞክሮህን፣ ሐሳብክን ያለመሰሰት ስላካፈልከን በእኔና በሐሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ጌታ ያክብርልኝ። አድማጭ ተመልካቾቻችን ከአዳም ሰገድ ወልደ ማርያም ጋር ባለፈው 2 ሳምንት ወደ እናንተ ያቀረብነው ጥልቅ ውይይት በዲያስፖራ ቤተክርስቲያንና ኢትዮጵያ ባለችው በክርስቶስ አካል መካከል ማዕከል አድርገን ያደረግናቸው ውይይቶች፣ መጠነኛ የሆኑ ክርክሮችና የሐሳብ ልውውጦች በዚህ ይጠናቀቃል። በሚቀጥለው ሳምንት አዲስ ሐሳብ ይዘን ወደ እናንተ እንመጣለን። ይህ የሐሳብ መድረክ ነው። ፕሮግራማችንን ሼር እንድታደርጉ፣ ሰብስክራይብ እንድታደርጉ፣ ሌሎች እንዲዳረስ እንድታደርጉና አብራችሁን እንድትሰሩ እንጠይቃችኋለን። ብዙዎቻችሁ ጥያቄዎቻችሁን በሐሳብ መስጫው ላይ እያስቀመጣችሁ ናችሁ። የትኛውንም ጥያቄ በሐሳብ መስጫ ላይ ብታስቀምጡ እናየዋለን፣ እንመረምረዋለን። ወደ እናንተም ደግሞ ምላሽ አድርገን ይዘነው እንመጣለን። ይህ አገልግሎት ብቻችን የምንሰራው አይደለም። በተለያየ መንገድ አብራችሁን እንድትሰሩ፣ ሐሳብ እንድትሰጡን፣ እንድትጽፉ፣ ሸር እንድታደርጉ፣ ለብዙዎች እንዲደርስ ይሄ መሪዎች እንዲያዩት እንዲወያዩበት፣ ወጣቶች እንዲያዩት እንዲወያዩበት፣ እናቶችና እህቶች እንዲያዩት እንዲወያዩበት አብራችሁን እንድትሰሩ አደራ እንላችኋለን። ይህ የሐሳብ መድረክ ነው። ሻሎም